አሳሩ በዛብህና ምክረሰናይ በሆጋቸው የሁላችንንም የኑሮ ጉዳይ ያነሳሉ። በምክረ ሐሳባቸው ሕይወታችንን እየዳሰሱ መንገዳችንን በሰናይ ጎዳና ይገነባሉ። እነሆ አሳሩ በዛብህ ፈተናውን ለማጋራት ደብዳቤውን ለወዳጁ ልኳል። ወዳጄ ምክረሰናይ ለጤናህ እንዴት አለ? ሳምንቱስ እንዴት አለፈልህ ባክህ? እኔ በጣም ደህና ነኝ። እንዲሁ እንደባከንኳለሁ። ሐሳቤም ልቤም መንፈሴም ሳይረጋጉ አንዱን ሳነሳ ሌላውን ደሞ ስጥል አኗኗራችን፣ ስንፍናችን፣ ግራ መጋባታችን እንደው ሁነታችን ሁሉ ግራ እንዳጋባኛለሁ። እንደው እኔማ ባክህ በየቴሌቪዥኖቻችን መስኮት የምናየውና በሬዲዮ ሞገድ የምንሰማው ሁሉ ምድር ላይ እየኖርን ካለው ጋር አልጣጣማለኝ። በአካል አንዳችን ከሌላችን የምንባባለው ሳይቀር አትደማመጡ ተብለን የተረገምን ይመስል የመቃረናችን ነገር እንደተለያየብኝ፣ በዚህ ላይ ስራ ቦታ ላይ እነዚህን ዘመናዊ ስልክ ላይ ያሉ መረጃዎችን እያጣቀሱ ልጆች በል መስሪያ ቤት የሚነግሩኝ ወሬ ይብሱን እያወዛገቡኝ ነው። የትኛው ትክክል የትኛው ስህተት ነው ብለን እንደምንፈርጀው ራሱ አልገለጥ ብሎኛል። ከምንም በላይ እንዲሁ በተገኘው አጋጣሚ ሁሉ እያደገች እየተመነደገች ነው የምትባለው የሀገራችን ነገር ይብሱኑ ራሴን እንድጠራጠርና ነገሩ ምንድነው እንድል እያደረገኝ ነው። እያደግን ነው የሚለው ነገር ምንም ባስበው ባሰላስለው የሚመጣ አልሆናለኝ። አንተው እድገት የሚታይና የሚጨበጥ አይደለም እንዴ ነው ወይስ እድገት ሐሳባዊ ሆነ? እንዴው ሌላው ይቅር ትምህርት፣ ምግብ፣ መኖሪያ የሚባሉ መሰረታዊ ነገሮች እንዲህ ሞት ሽረት ሆነውብን የኋላ ቀርነት መለኪያዎችን ሁሉ አሟልተን ሳለ እድገት እየተባለ የሚደሰኮረውን ነገር ስትመለከት ነገሩ እንዴት ነው? አካያዳችንስ ወዴት ነው ያስብላል። ምን ይሄ ብቻ ዓለም ላይ የፍጹም ድህነት መገለጫ የሆኑ በሽታዎች መገኛ ሀገር መሆኗን ስትሰማ ጭራሹን እድገት ባጠገባችን አልፏል እንዴ እንድትል ያስገድዳል። ወዳጄ እኔማ ለዛሬ አንተን መልካም ምክር ፈልጌ እንድመጣ ምክንያት የሆነኝ ከሰሞኑ የምሰማው ከወረርሽኝ ጋር በተገናኘ የሚነሱ በሽታዎች ነገር ነው። ወዳጄ ወረርሽኝ ክፉ ነው። ወረርሽኝ ቢደብቁት እንኳን ጉንፋን በለው በዚህ ዘመን በብዙ መንገድ እየታየ ነው። ከዛም ካለፈ ደግሞ አዘማመቱ የጉድ ነው። አንዴ ከገባ እኮ ለመቆጣጠር ብዙዎችን ጎድቶ መሄዱ አይቀሬ ነው። ለዛ ነው እኔም ዛሬ ለአንተ የደብዳቤ እንድጽፍልህ ምክንያት ይሆነኝ። እናም ወዳጄ እኔ ያለሁበት ቦታ ይሄ ነገር አይደርስም ብዬ ተደላድዬ የምቀመጥበት አይነት ቦታ ላይም አይደለው። እንዲህ አይነት ሰውም ባለመሆኔና ነገሩ ክፉኛ ቢያስጨንቀኝ ነው ያንተን መልካም ምክር መፈለጌ። እንግዲህ ያው ያልከውን በለኝ፣ የሚሰማኝን አልሸሽግህም። ይሄ ነገር በጣም አሳስቦኛል ሳይሆን ጭንቀት ለቆብኛል ብል ይቀለኛል። ለዚህ ደግሞ ምክንያቴ አብዛኞቻችን አኗኗራችን እጅግ ኋላ ቀር ከንጽህና የራቀ እና የከፋ ድህነት ውስጥ ያለን መሆኑ ነው። እንግዲህ ከዚህ ድህነት ላይ በዚያ ያልሰለጠነና ተፋፍጎ መኖር መውደዳችን፣ በዚያ ላይ ደግሞ ከተለያዩ ቦታዎች የሚመጡ ተፈናቃዮች ሲጨመሩበት የችግሩን ግዝፈት ማየት አያቅትም። እንኳን ዘንቦብሽ እንዲያውም ጤዛነሽ አሉ። መሰረታዊ የወረርሽኙን ጉዳይ በዋናነት አነሳው እንጂ አንዳችን ከሌላችን እንሻላለን ብዬ አላስብም። እንኳን እንዲህ በወረርሽኝ የሚተላለፍ በሽታ ይቅርና የማይተላለፈውንም በሽታ የማስፋፋት ደረጃችን እየጨመረ እኮ ነው። የአመጋገባችን ደካማ መሆን አኗኗራችን ተጋላጭ እያደረገን አንዴ ደም ግፊቱ ሲለው ሌላ ጊዜ የስኳር ህመም እያለን ውስጣችንን አዳክሞት እንዲህ ያሉ ወረርሽኞች ሲጨመሩብን እንዴት ልንሆን ነው? እኔማ ይህንን አጥብቄ ከማሰብ የተነሳ እንቅልፌ ራሱ ድራሹ ከጠፋ ሰነባብቷል። መቼም ወረርሽኝ ሲነሳ ዓለም አቀፉ የኮሮና ወረርሽኝ አይዘነጋም። በነካ በተነፈሰ ይተላለፋል ተብለን ስንቱን ስቃይ እንዳሳለፍን አሁንም ነገሩ እባብ ያየ በልጥ በረየ ሆነና እንዲሁ አንዴ ኮሌራው አንዴ ምኑ እያልኩ ከውጭ የምጠጣው ሻይ ሳይቀር እያሳቀቀኝ ነው። የውሃውንማ ነገር ልተው እንዴ! በቧንቧ የሚላክልን ውሃ እንኳን ኮሌራ ሌላ በሽታ ያሲዝም ትላለህ። ምግቡስ ብትል ለወረርሽኝ አጋላጭ አይደለም። ባለፈው እንዲሁ ዝም ብሎ ሲያመኝ ሰፈር የጤና ጣቢያ ጎራ ብዬ
ሐኪሙ ከመከረኝ በኋላ አረንጓዴ ምግቦች ተመገብ ብዙም ያልበሰለ አለኝ። ያለኝን ተግባራዊ ላድርግ ብዬ ያገኘሁትን ጥሬ አትክልት አግበስብሼ በልቼ ምን ልበልህ 2-3 ቀን እንዲሁ መጸዳጃ ቤት ስሯሯጥልህ ሰነበቱ። አሁንም ተመልሼ አከመኛ ሐኪም ቤት ጋር ሂጄ መድኃኒት ጨምሬ መጣሁ እልሃለሁ። ይሄ ደንቀሃል እንዴ? ቀድሞ ያከመኛ ሐኪም ተመገብ ባለኛፉ መልሶ እንዳትመገብ አለኝ። ግርም ብሎኝ ለምን ብዬ ብጠይቀው የተመገብከው ምግብ ንጽህናው ተጓድሎ ይሆናል ያመመህ ብሎኝ አረፈው። እንዴ እኔ እኮ በንጽህና ቤት የተዘጋጅቶ ነው የተሰጠኝ ስለው ምናልባት ቲማቲም በለው ሰላጣ የሚበቅሉት ንጽህናቸው ባልተጠበቀ ቦታ በመሆኑም የመበከል ዕድላቸው ሰፊ ሆኖ ይሆናል ብሎኝ አረፈው። እንግዲህ ሕክምናችንም በመሰለኝና በደሳለኝ ሆነ ማለት ይህ አይደል? እንግዲህ የኔን በከተማ ዝቅ ያለ ኑሮና በቀላሉ ለበሽታ የመጋለጥ አጋጣሚዎችን ስመለከትና በዙሪያ የምሰማውን ነገር አንድ ላይ ስገጣጥማቸው የወረርሽኝ ነገር ክፉኛ አስጨንቆኛል። ወዳጄ እንዲህ እንደ ኢትዮጵያ ያለ ተፈጥሮና ሰው ሰራሽ ችግሮች አንድ ላይ ያበሩባት ሀገር ወረርሽኝ አይፈጠርም ማለት ለማመን ትንሽ ይከብዳል። ትንሽ አይደለም በጣም ይከብዳል። በግጭት በለው በጦርነት በውጊያ የምትናጥ ሀገር ላይ ይሄ ሁሉ ተፈናቃይ በየቦታው እንደ ጨው ዘር ተበትኖ እያለ ወረርሽኝ አይከሰትም ማለት ማሰብ አቁሙና እኔ ብቻ የምላችሁን ተቀበሉ እንደማለት ነው። ለዛም ነው መጨነቄ። አሁን ያለው የጤና ፖሊሲያችን አድጓል፣ ተመንድጓል፣ ከመከላከል ወደ መቆጣጠር ደርሰናል እየተባለ ነው። እሰይ እንኳን አደግን። ነገር ግን ምን ያህሉ እንዲህ በስንት መከራ ውስጥ ሆነው የፈራረሱት ተጠግነው ወደ ሥራ ገብተው ይሆን? የወደሙት ሙሉ ለሙሉ ተሰርተው አገልግሎት ጀምረው ይሆን? ታዲያ እነዚህን ችግሮች ሳይቀርፉ ሕክምናው መለወጡ ምኑ ላይ ነው? እኔ አልገለጥ ብሎኛል። እነዚህ ሁሉ ችግሮች ከስር እየተደመሩ በተለያዩ ምክንያቶች በየቦታው ከፍተኛ ቁጥር ያላቸው ተፈናቃዮች ሰፍረው ያሉባቸው አካባቢዎች ላይ አስተማማኝ የሆነ ሕክምና ማግኘት እንዴት ይቻላል? ቀደም ብዬም የራሴን ምሳሌ አድርጌ አንስቼልሃለሁ። ንጽህናው አስተማማኝ ያልሆነና በበቂው የማይገኘውን የውሃም ጉዳይ ሳንፈታ እንደው ወረርሽኝ የሚባል ነገር የለም ብሎ ዝም ማለትስ አግባብ ነው ትላለህ? እኔማ ግራ ግብት ቢለኝ ነው ወደ አንተ ይህን ደብዳቤ ከትቤ መላኬ። እንግዲህ ወዳጄ አንድ የማንክደው ሐቅ ቢኖር አኗኗራችን እንኳን በተፈናቃይ ደረጃ በመደበኛውም ለጋርዮሽ ሥርዓት የቀረበ ነው። ስንቀመጥ እንኳን ተደጋግፈን ነው። ስንመገብ በአንድ ማዕድ ነው። መኝታችን የጋራ ነው። በሚገባ የምንታጠበው ልንመገብ ሳይሆን በልተን ስንጨርስ ነው። እሱም ውሃው ከተገኘ ነው። በወር ሳይቀር ውሃ ለማግኘት ቀን ከሌት ቧንቧቸው ላይ አይናቸውን አፍጠው የሚኖሩም እንዳሉ ሳይዘነጋ በትክክል ቁጥራቸው የማይታወቁ ተፈናቃዮች በጅምላ የሚኖሩባቸው የተፈናቃይ ጣቢያዎችን ነገር ሳስበው ራሱ ጭንቅ ጥብብ ይለኛል። አሁንማ እንደ መደበኛ ኑሮ ተፈናቃዮች የተለያዩ ጣቢያ ውስጥ እንደ መኖሪያ መንደር በዳስ እየተቀለሰላቸው የመሆኑን ነገር ስሰማ በእንቅርት ላይ ጆሮ ደግፍ ሆኗል ብል ይቀለኛል። በቂ ንጹህ ውሃ አቅርቦት ሳይኖር ሲቀር ለምግቡም ሰውነትንም ለማጽዳት አዳጋች ይሆናል። ለብቻው የንጹህ ውሃ አቅርቦት አለመኖር በራሱ ለተለያዩ ወረርሽኞች ጋባዥ ነው። በተለይም ተፈናቃዮች ያሉባቸው ቦታዎች ትልቅ ስጋት ናቸው። እንግዲህ እንዲህ ብለን የምንለው በትክክል ለተለዩ ጣቢያዎች ነው። ከዛ ባለፈ ግን የሚደርስላቸው ያጡ በርካታ ከመኖሪያቸው ወጥተው ያገኙትን ቡትቶ ዘርግተው የሚደርስልን አጣን የሚሉትን ምንም አይነት የምግብም ሆነ የውሃ አቅርቦት የሌላቸው አካባቢዎች ላይ ያሉ ተፈናቃዮችስ እንዴት ነው የሚታዩት? ነው ወይስ እነሱን ለማሰብ አንገደድም ይሆን? የሚላስ የሚቀመስስ ያገኙ ይሆን እያልኩ እየተጨነቅኩ ነው ወዳጄ። እንግዲህ ከዚህ ከተዳፈነ ድህነት ላይ የምናያቸው የሰላም እጦቶች ተደምረው ኑሯችንን ይብሱኑ ሲኦል እያደረጉት ነው። እነዚህ ሰዎች እኮ ለብዙ ተላላፊ በሽታ የተጋለጡ ናቸው። በትንፋሽ የሚተላለፈው፣ በአስገድዶ መድፈር የሚፈጸመው፣ በምግብ እጦት የሚከሰተው ኧረ ምኑ ቅጡ! የቱን አንስቼ የቱን እንደምጥል ግራ ገባኝ። የገዛ ወገን እንዲህ በከፋ ሰቆቃ ውስጥ ወድቆ አካላዊም አእምሮአዊም ሰላሙን እያጣ እንዴት ነው ዝም የምንባባለው? ማንን ተጠያቂ እናድርግ? እንደው ለሁሉም ነገር መንግስትን መውቀስ ባንችል እንኳን መንግስት የህዝብ ቀዳሚ ተጠሪ እንደመሆኑ ተጠያቂነት አለበት። እንዴት በለኝ
የጤና ተቋማቱ በሚገባቸው ልክ አገልግሎት እየሰጡ እንደሆነ እንዴት አይከታተልም? በየቦታው ያሉ ጊዜያዊ መጠለያዎች ውስጥ ያሉ ዜጎች ጉዳይስ ጉዳዩ አድርጎ ስለምን የጠራ መረጃና መፍትሄ አይሰጥም? እንዲህ ያሉ ችግሮችስ እንዴት በሚገባቸው ልክ መፈታት አልቻሉም የሚለው ጥያቄ ነው ምላሽ የሚፈልገው ባይ ነኝ። ለነገሩ መጠለያውን ጊዜያዊ ያልኩት እንጂ እነዚህ ቦታዎች እኮ ቋሚ መኖሪያ ከሆኑ ከራረሙ እንዲህ በውል የማይታወቁ ነገሮች ያሉባቸው በገዛ ሀገራቸው ተሳዳጅ የሆኑ ሰዎች ናቸው። የዜግነት መብታቸው ተነፍጓል። ከምንም በላይ አኗኗራቸው ለወረርሽኝ ተጋላጭ ስለሚያደርጋቸው ችግሩን ለመለየትና ለመመርመር ለምን አልተደፈረም የሚለው ነገር ሰላም ቢነሳኝ ነው ዛሬ ወደ አንተ መምጣቴ። መቼም የነገር እንደ ሀገርም አሳሳቢ ነውና አንተም ይበጃል ቢሆን ይሻላል የምትለውን መልካም ሐሳብ ከተበላክልኝ አክባሪ ወዳጅህ አሳሩ በዛብህ። ወዳጄ አሳሩ በዛብህ ለጤና እንደምን አለ? እኔ በጣም ደህና ነኝ። የግልህም የቤተሰብህም የሀገርህም የመላ ኢትዮጵያውያንም የድራችሁም ጉዳይ እኩል የሚያሳስብህ ነገር በአንድ በኩል ስለ ሁሉም ነገር መጨነቅ እንደማይቻል እንድነግርህ የሚያስገድደኝ ሲሆን በሌላ በኩል እንዳደንቅህ እንደሚያደርገኝም አልደብቅህም። እርግጥ ነው የምንኖረው አፍሪካ ውስጥ ነው። ጭልጥ ያለ ድህነት የሚተነተንበት በቂ የሰው ሀብት የተፈጥሮ ስጦታ ኖሮም በሚገባ ልክ መጠቀም የማይቻልበት አህጉር። ከዛም ሲያልፍ በተመሳሳይ ችግር ውስጥ ያለች ሀገር ውስጥ እንደመኖራችን ሌላው ዓለም ላይ የጠፉ በሽታዎች በለው ችግሮች ዘላቂ ማረፊያ የሆነን እስከሚመስል ድረስ ረጅም ዓመታትን አብረውን ዘልቀዋል። ይሄ ያልተፈታ ህመማችን ነው። የተለያዩ ችግሮቻችንን በሰለጠነ መንገድ መፍታት አለመቻላችን ደግሞ መሰረታዊ የሚባሉትን ለውጦች እንኳን እንዳናመጣ እንቅፋት ሆነውብናል። ወዳጅ አሳሩ አብዛኞቻችን ችግርንም ሆነ ስር ለሰደዱ በሽታዎች መፍትሄ ከመስጠት ይልቅ ከፈጣሪ የተሰጠን ስጦታ ይመስል ተለማምደን መኖር መምረጣችን የውድቀታችን ሁሉ መነሻና እንደ ህዝብ በርትተን ልንሰራበት የሚገባ ጉዳይ ነው። ለዚህ ምሳሌ እንዲሆን አንተ በከተሞች ብለህ ወደ አነሳኸው መሰረታዊ ጉዳይ ልምጣ። አኗኗራችን ተፈጥሮ እስኪመስል ድረስ እጅግ ተቀራርበን ሳይሆን ተዛዝለን መኖር ከመልመዳችን የተነሳ ብንነጣጠል እስትንፋሳችን የሚቋረጥ የሚመስለን አለን። እንግዲህ ወዳጄ ይሄን የምለው ማህበራዊ ህይወትን አጥላልቼ እንዳልሆነ ልብ በል። ማህበራዊ እንቅስቃሴዎቻችን ጠቃሚ ቢሆኑም በተቃራኒው እንዲህ ያሉ የተጠጋጉ ያኗኗር ዘዴዎች ከግል ንጽህና አጠባበቅ ከአካባቢ ንጽህና ከአመጋገብ ጋር ጭምር ጫና ስለሚያመጡ አጋላጭነታቸው አያጠራጥርም። በዚህ ላይ አንተ የሚያነሳው የንጹህ ውሃ አቅርቦት ነገር መሰረታዊ የዜጎች ጥያቄ ነው። ኢትዮጵያ በውሃ ሀብት የምትታማ ሀገር ባትሆንም ዕውቀትም አጠቃቀምም ግዴለሽነትም ታክሎበት በሚገባው ልክ እንዳንጠቀመው አድርጓል። ከዚህም በላይ ኃላፊነት ያለበት የመንግስት ተቋምም የውሃ ሀብት ክፍፍሉን በፍትሃዊነትና ባለው የውሃ ሀብት ልክ እያስተዳደረ ባለመሆኑ እንዲህ ላሉ ወረርሽኞች መስፋፋት አንዱ ምክንያት ተደርጎ ይነሳል። መተኮር ካለበትም እዚህ ላይ ትኩረቱን አድርጎ ዜጎች በሚያስፈልጋቸውና በሚገባቸው ልክ ውሃን እንዲጠቀሙ ማድረግ ላይ መስራት ይገባል። ይሄ እንግዲህ አንተ በተዋረድ ላነሳቸው ችግሮች መሰረታዊ ጉዳይ በመሆኑ ነው። ይሄን ማለቴ ወዳጄ ሰዎች በጅምላ የሚኖሩባቸው ቦታዎች ለተለያዩ ወረርሽኞች መከሰት ትልቁን ስፍራ ይይዛሉ። ተፈናቃዮች ብቻ ሳይሆኑ የተለያዩ ካምፖች፣ የኢንዱስትሪ ፓርኮች፣ እስረኞች የሚኖሩባቸው ቦታዎች ለችግሩ ከፍተኛ ቅርበት ያላቸው ሲሆን በተለያዩ ምክንያቶች ተፈናቅለው በመጠለያ ጣቢያ ውስጥ ያሉ ዜጎች ደግሞ ትልቁን በወረርሽኝ የመጠቃቱን እድል ይወስዳሉ። በጸጥታ ችግር በለው በተፈጥሮ አደጋ ምክንያት ዜጎች ከመኖሪያቸው ወጥተው በጊዜያዊ ጣቢያዎች ውስጥ ይኖራሉ። በእነዚህ ቦታዎች የሚኖሩ አንዳንድ ዜጎች ታዛቢም እንደሌላቸው ሲናገሩ በተለያዩ ሚዲያዎች ይደመጣል። ከጊዜ ወደ ጊዜ የተፈናቃዮች ቁጥር መጨመር አንዱ ችግር ሳይፈታ ወደ ሌላው እንዲሄድ ምክንያት እየሆነ በመምጣቱ ምክንያት መሰል ችግሮችም እንዲሁ እየተባባሱ ይመጣሉ። በዚህ ላይ እንዲህ ያሉ ቦታዎች ሰዎች በጭንቅና መከራ ወቅት የሚገቡባቸው በመሆናቸው ተፈናቅለው ወደ እነዛ ጣቢያ የሚገቡ ሰዎች በህይወት መኖራቸው እንጂ ሌላ ነገር ስለማያስቡ አኗኗራቸው እንደ ነገሩ እየሆነ በግዴለሽነት መኖራቸው ወረርሽኞች እንዲከሰቱ ምክንያት ይሆናሉ። በተቻለ መፍትሄ የሚሆነው ለሚፈጠሩ ችግሮች ከስር መፍትሄ በመስጠት ተፈናቃዮችም ወደ ቀደመ ቀያቸው በመመለስ መደበኛ ህይወታቸውን እንዲመሩ ማገዝ፣ መሰል ወረርሽኞች የሚያስከትሉ ጫና አስቀድሞ ማሳወቅ ቀዳሚውና ዘላቂው መፍትሄ ነው። ከስር ግን የውሃ አቅርቦትን መጨመር፣ ሕክምና የሚሰጡ ባለሙያዎች ወደ ቦታው እንዲሄዱ ማድረግ
ሕፃናትና ሴቶች ያሉባቸው አካባቢዎች በለው መጠለያ ደህንነቱ እንዲጠበቅ ማድረግ ላይ መትጋት ይፈልጋል። ወረርሽኝ አንተም እንዳልከው የተወሰነ አካባቢ ችግር ብቻ ሆኖ አይቆም። ይልቁንስ የመስፋፋት እድሉ ከፍተኛ እንደሆነ የቅርብ ጊዜ ትውስታዎቻችን በቂ ናቸው። እንዲህ ያሉ ችግሮች እንዳይከሰቱ የቅድመ ጥንቃቄ ስራዎች እንዴት እየተሰሩ ነው? ሲከሰቱም እንዴት እንከላከል የሚለው ላይ የጤና ፖሊሳችንን ደግመን መፈተሽ ግድ ይለናል። አለበለዚያ አንተም እንዳልከው ዓለም ላይ የጠፉ ከድህነት ጋር የሚገናኙ አሰቃቂ በሽታዎች መኖሪያ ከመሆን ባለፈ ለጉብኝት ሳይቀር እንዳይኬዱባቸው ከሚባሉ ሀገራት ተርታ እንዳንገባ በጥንቃቄ ብዙ ነገሮች መፈተሽ ይገባቸዋል እላለሁ። ሌላው የማህበረሰብ ንቃተ ህሊና ማደግና ግንዛቤን የማጎልበት ጉዳይ ነው። ወዳጄ እንዳንተም ለሆነው ላልሆነው ለሁሉም ተፈርቶና ተሰግቶ አይዘለቅም። ምን በሽታ በምን ይተላለፋል ብሎ መረዳትና ከህክምና ባለሙያዎች የሚሰጥ የህክምና ምክርን ተግባራዊ ማድረግ ላይ ራሳችንን እናበርታ። አንተም ራስህ እንዲህ ካሉ አጋላጭ ድርጊቶች ራስህን ጠብቅ። ትምህርት ቤቶቻችን፣ ዩኒቨርሲቲዎች፣ ማረሚያ ቤቶችና መሰል በርካታ ሰዎች ባንድ የሚሆኑባቸው አካባቢዎች ላይ ልዩ ትኩረት መስጠትና መረጃዎችን ከነስጋቶቻቸው በግልጽ ማሳወቅ ላይ ጠንካራ ስራ ያስፈልጋል። እንዲህ ያሉ ተግባራት በኃላፊነት የሚመሩ ተቋማት ስራ በመሆኑ እነሱም ማንቃት የመገናኛ ብዙሃን እንዲሁ የሁሉም ተግባር ሊሆን ይገባል። አንተም ብትሆን በሆነ ባልሆነው አትሸበር። ራስንም አካባቢንም እንዲያሉ መረጃዎች ማሸበር መፍትሄ አይሆንም። ይልቅስ መፍትሄውን አጥብቀህ ያዝ። በሀገራችን ያሉ አብዛኞች ወረርሽኞች የቅድመ መከላከል ብሎም የህክምና መፍትሄ ስላላቸው ወደ ተጨባጭ መፍትሄ ማርላቱ ይቅደም። ወዳጅ አሳሩ በግል ያነሳውን ችግርህን ስትገልጥልኝ ምን ታወሰኝ? አንተም ነባራዊውን ሁኔታ ችላ ብለህ ሁሉንም ካልበለው በማለት ችግር ገጥሟል። ችግራችን ከቤታችን ብቻ የሚነሳ ባለመሆኑ እንደ ሀገር ለመፍታት ትንሽ ጊዜ ፈጅ በመሆኑ አንተም የግል የቤትና የአካባቢህን ንጽህና ጠብቅ። ውሃን እያፈላህ ጠጣ። ጥሬ ነገሮች ቤትህ ደጃፍ ላይ ያላበቀልከው ካልሆነ አሊያም በንጽህና የተዘጋጀ ካልሆነ አትመገብ። በቃ መፍትሄው ከሌላ እስከሚመጣ ከመጠበቅ ከራስህም መጀመር ያስፈልጋል። እንግዲህ እነዚህ አስጊ የሚባሉ በቀላል መበከል የሚተላለፉ ወረርሽኞች ናቸው። ከዚህ ጫን ብለው የሚመጡትን የህክምና ባለሙያዎች የሚሰጡትን ምክር በመቀበል መቅረፍ ይቻላል ብዬም አምናለሁ። ከዚህ በተረፈ ለአንተ ተለይቶ የመጣ ወረርሽኝ አይኖርም እና ጭንቀትህን በልክ አድርገው። እኔም የዛሬውን በዚሁ ላብቃ። ሳምንት በሌላ ጉዳይ እስክንገናኝ ቸር ቆየኝ። አክባሪህ ወዳጅህ ምክረ ሰናይ።